ጤና ይስጥልን ክቡራን ተመልካቾቻችን፣ ከዜና ኢትዮጵያ የቢዝነስ ዘገባ ዜናዎች ጋር ተወክሮች ነኝ። የኦሮሚያ ባንክ የቢዝነስ ስፖንሰራችን ስለሆነ እናመሰግናለን። በቅድሚያ የኢትዮ ኮደር ስልጠና የዲጂታል ክህሎቶቻቸው በማሻሻል ተወዳዳሪነታቸውንም እንዳሳደገው የቤኒሻንጉል ጉሙዝ ክልል ሰልጣኞች ተናገሩ። በቤኒሻንጉል ጉሙዝ ክልል በ3 ዓመት ውስጥ 65000 ዜጎች ስልጠናውንም እንዲወስዱ እቅድ ተይዞ እየተሰራ ስለመሆኑ የክልሉ ሳይንስ ቴክኖሎጂና ኢንፎርሜሽን ኮሚኒኬሽን ኤጀንሲ ገልጿል። ኤዶሚያስ ንጉሴ ተጨማሪ ያለው። ዲጂታል ኢትዮጵያን እውን ለማድረግ የተነደፈው የ5 ሚሊዮን ዜጎች የኢትዮ ኮደር ስልጠና በጠቅላይ ሚኒስትር አብይ አህመድ ከተቀመጡት የ100% ግቦች አንዱ ነው። ይህም የዜጎችን የዲጂታል ክህሎት በማሳደግ ብቁና ተወዳዳሪ እንዳደረጋቸው ስልጠናውን የወሰዱ ዜጎች ይገልጻሉ። በቤኒሻንጉል ጉሙዝ ክልል አሶሳ ከተማ ስልጠናውን ከወሰዱ ሰዎች መካከል የሻምበል በዛብህ እንደገለጸው ስልጠናው ለዲጂታል ኢኮኖሚ ግንባታ ከሚኖረው ፋይዳ በተጨማሪ የዲጂታል እውቀትን በማዳበር አዳዲስ የቴክኖሎጂ መተግበሪያዎችን የሚያስችል ነው። ተቋማትን ዲጂታል አድርጎ ባለሙያ ወይ ደግሞ ሰራተኛው ሲቪል ሰርቫንቱ ዲጂታል ክህሎት ከሌለው ያኛውን ማሳካት ስለማይቻል ሁሉም ዜጋ ብቁ መሆን ስላለበት ስልጠናውን ወስጃለሁ። በሰለጠንሁባቸው ስልጠናዎች ስራዬን በጣም አጋዥ ናቸው። በጣም ስራዬን ያቀላጥፋሉ። የምፈልገውን ነገር በፈለጉት ሰዓት የመስራት አቅም ፈጥረውልኛል ማለት ነው። ከኢትዮ ኮደርስ ኢኒሼቲቭ ኮርሶች 4ቱን ያጠናቀቀው ሌላኛው ሰልጣኝ ብርሃኑ ሽታነ ስልጠናው መደበኛ ስራውን ለማሳደግ አቅም እንደፈጠረለት ተናግሯል። በዚህ በ5 ሚሊዮን ኮደርስ ዙሪያ ላይ 4 ኮርሶች አሉ። ከዛ 4 ኮርሶችን በሙሉ አጠናቅቄ ጨርሻለሁ። በኮዲንግ ላይ ያለኝን ግንዛቤ ከፍ እንዲያደርግልኝ ትልቅ አስተዋጽኦ አድርጎ ነው። የራሴን ስራዎች ፕሮሞት እንዳደርግ አድቫንቴጅ ስራዎች እንድሰራ ጥሩ እገዛ አድርጎልኛል። በቤኒሻንጉል ጉሙዝ ክልል በ3 ዓመታት ውስጥ 65000 ዜጎች ስልጠናውን እንዲወስዱ እቅድ ተይዞ ወደ ተግባር መገባቱን የገለጹት ደግሞ የክልሉ የሳይንስ ቴክኖሎጂና ኢንፎርሜሽን ኮሚኒኬሽን ኤጀንሲ ዋና ዳይሬክተር ይታይ በላይ ናቸው። በ2017 የበጀት ዓመት 16245 አካባቢ ኮታ ነው የተሰጠው። ወይ ደግሞ ተሸንሽኖ ለአንድ ዓመት ሰጠን። ከፍተኛ ውጤት እየመጣ ነው። ኦልሞስት እስካሁን ወደ 12200 ዜጎች ኦንላይን ተመዝግበዋል። ከዚህ ውስጥ ወደ 6500 አካባቢ ተመርቀዋል፣ ሰርቲፋይድ ሆነዋል። ይህ ከፍተኛ አቺቭመንት ነው። በክልሉ የኮደር ስልጠና በተቀናጀ ሁኔታ ለማስኬድ ከተለያዩ ተቋማት ጋር በመተባበር ዜጎች ስልጠናውን እንዲወስዱ እየተደረገ መሆኑን ዋና ዳይሬክተሩም ጠቁመዋል። ትምህርት ቢሮ መምህራን ጋር ተደራሽ መሆን ይችላል። እስከ ታችኛ መዋቅር ድረስ ሲቪል ሰርቪስ ሲቪል ሰርቫንቱን ማግኘት ይችላል። አሶሳ ዩኒቨርሲቲ ተማሪዎችና መምህራንን አክሰስ ማድረግ ይችላል። ስራና ክህሎት ኮሌጆችን የግልም የመንግስትም እና ስራ ዕድል የተፈጠረላቸው ድርጅቶችን ኢዚሊ አክሰስ ማድረግ ይችላል። ሴቶችና ማህበራዊ ጉዳይም እንዲሁ ወጣቶች ላይ ስለሚሰራ በሚያገኙት አጋጣሚ ሁሉ ይህንን የቴክኖሎጂ ስልጠና እንዲሰጡ እየተደረገ ነው። የኢትዮ ኮደር ስልጠና የቴክኖሎጂ አጠቃቀምን በማሻሻል የዜጎችን አቅም ከማሳደግ ባለፈ የዲጂታል ኢትዮጵያን ለመገንባት ለተያዘው እቅድ ወሳኝ በመሆኑ የዜጎችን ተሳትፎ እንደሚጠይቅ ተገልጿል። የዲጂታል ኢኮኖሚ ግቦች ከግብ ለማድረስ የግሉ ዘርፍ ተሳትፎ አስፈላጊ ስለመሆኑ ይጠቀሳል። በወጣቶች ተሰማርቶ በርካታ የዲጂታል አገልግሎቶችን እያቀረበ የሚገኘው ምናብ ቴክኖሎጂ የተሰኘው ተቋምም በዘርፉ የመንግስትን ጥረት እየደገፈ ይገኛል። ዝርዝሩን ከተቋሙ ስራ አስኪያጅ አንደበት እንከታተል። ስሜ ቃላብ መዝገቡ ይባላል። የምናብ አይቲ ሶሉሽንስ ፒኤልሲ መስራችና የዋና ስራ አስኪያጅ። ምናብ ሲመሰረት ብቻዬን አልነበርኩም፣ 3 ጓደኞች ነበር። እኛ 4 ኪሎ ዩኒቨርሲቲ ኮምፒውተር ሳይንስ ምሩቅ ነበርን። ስንጀምር ቀላል የሚባሉ የቴክኖሎጂ ሶሉሽኖችን በማቅረብ እንደ ዌብሳይት፣ ቀላል የሆኑ የኢንቬንተሪ እና የስቶክ ማኔጅመንት ሲስተሞችን ጀመር ነው። ቴክኖሎጂ ሲስተም ሶሉሽኖች ለመንግስታዊ ለሆኑም መንግስታዊ ላልሆኑ ተቋማት ላለፉት 7 ዓመታት ገደማ ላይ እዛ ላይ ስፔሻላይዝ አድርገን ስንሰራ ቆይተናል። የተለያዩ ክላውድ ሶሉሽንስ የሚባሉ ሰርቪሶች በተለይ የውጭ ሀገር ላሉ ደንበኞቻችን ላይ አተኩረን ስንሰራ ቆይተናል። ይሄም ያው የውጭ ምንዛሬ ፈሰስ ስላለው ተመራጭ አድርገን እሱ ላይ አተኩረን እንሰራለን። አሁን ደግሞ እንደ ሃሁ ጆብስ፣ ፋኖስ የተሰኙ ፕሮዳክቶችን አልምተን ለተጠቃሚ አቅርበናል። ፋኖስ የሚያደርገው ወይም የሚያተኩረው የስቴም ሳይንሶች ወይም የሳይንስ ትምህርቶች ላይ ሲሆን ከ9ኛ ክፍል እስከ 12ኛ ክፍል ላሉ ተማሪዎች ሳይንሳዊ የሆኑ ትምህርቶች ላይ
በቪዲዮ በታገዘና ኩዊዝ እና ፈተናዎችን ዲጂታሊ እንዲማሩ የሚያደርግ ነው። በእኛ እምነት ትምህርት ክፍያ ወይም ደግሞ የቢዝነስ መሰረት አለው ብለን ስላላሰብን ያለምንም ክፍያ በነፃ ያቀረብነው የመማሪያ ፕላትፎርም ነው። መንግስት ኦፕሬት የሚያደርጋቸው 8 ኢንዱስትሪያል ፓርኮች አሉ። ላለፉት ወደ 4 ዓመታት የሚሆን ሶፍትዌር አልምተን ስራ ፈላጊዎችን በየኢንዱስትሪያል ፓርካቸው የጆብ ሲከር ፑል ወይም ደግሞ የስራ ፈላጊ ፑል አዘጋጅተን በኢንዱስትሪ ፓርኩ የሚሰሩ ካምፓኒዎች የስራ ጥያቄ ኢሚዲየት የሆነና አኩሬት የሆነ ሪስፖንስ እንዲያገኙ አድርገን የተለያዩ መንግስታዊ የሆኑ የሞባይል አፕሊኬሽኖች አገልግሎት ሰጥተናል። በተለይ የመንግስት ሰርቪሶችን ዲጂታይዝ ከማድረግ አኳያና ያሉ የኦፕሬሽን ፕሮሲጀሮችን ወደ 5 የሚሆኑትን እኛ ነበረ የሰራነው። የተለያዩ የሲስተም ሶሉሽኖችን እናቀርባለን። ቴክኖሎጂ ለመጥፋትም ለመልማትም ጥሩ የሆነ ሜዳ ነው ብዬ አስባለሁ። ብዙ ነገር ጥረን ብዙ ስኪሎችን ማዳበር የሚለው ደግሞ እንደ አንድ ማይልስቶን ለአንድ ወጣት ልጅ እመክራለሁ። እንግዲህ ምናብ ወደፊትም መስራት የምንፈልገው ይሄ እንደነገርኩ ከውጭ ያሉ ደንበኞቻችንን ኢትዮጵያን እንደ አንድ የአውትሶርሲንግ ዴስቲኔሽን እንዲያዩት እንፈልጋለን። በነጫጭ ድንኳኖች ውስጥ በሚከወነው የቅዳሜና እሁድ ገበያ የአትክልትና ፍራፍሬ እንዲሁም አጠቃላይ ለቤት አስቤዛ የሚሆኑ ግብዓቶችን ማየትና መሸመት እየተለመደ ነው። ለዛሬ በከተማችን ዘውትር ቅዳሜና እሁድ የሚደረግ ለየት ያለ ገበያን ልናስቃኛችሁ ወደናል። ባልደረባችን ሳምሶን ገድሉ በገበያው ተገኝቶ ተከታዩን ዘገባ አዘጋጅቷል። ከተለመደው የቅዳሜና እሁድ ገበያ ውጭ ቅዳሜና እሁድ ምን ይሸጣል፣ ምን እንገዛለን ብለን ብናስብ ወደ አንድ ቦታ ይዣችሁ ሄዳለሁ። እሁድና ቅዳሜ እዚህ የመኪና ገበያው ይደራል። ምን ይመስላል? ገበያውን አብረን ነው የምናየው። ከኔ ጋር ነው። እንደምን አለ አለውለ ረዴት እባላለሁኝ። የሶሉሽን መኪና መሸጫ ስራ አስኪያጅ ነኝ። ዛሬ እንግዲህ ያው ሰንዴ ማርኬታችን ላይ ተገናኝተናል። አዎ እሁድ ገበያው ይደራል። እሁድ በተለይ በጣም ሞቅ ያለ ገበያ ነው ያለ። እንደምትመለከተው በጣም በርካታ ህዝብ ነው ያለው። በጣም በርካታ መኪና ነው ያለው። እንዴት ሀሳቡ መጣላችሁ? እሁድን ሰውም እንደዚህ አይነት ነገር ማግኘት ይችላል የሚለው ሀሳቡ እንዴት መጣ መሰለ? ከሰኞ እስከ ቅዳሜ ነው ገበያዎች ያሉት። አንዳንድ ሰው ደግሞ ከሰኞ እስከ ቅዳሜ መንቀሳቀስ የማይችልበት ሰዓት ስለሆነ እሁድ ነው አብዛኛው ሰው ቤቱ የሚሆነው። ለምን የመንግስት ሰራተኛውንም እሁድ የሚመቸውንም ሰው እረፍት የሚሆነውን ሰው ያማከለ ገበያ ለምን አናደርግም ብለን አሰብንና እንደምታየው ሰፋ ያለ ግቢ አድርገን እጅግ በርካታ መኪና እሁድን ሰንዴ ማርኬት ብለን ለየት ባለ መልኩ ጀመር ነው ማለት ነው። ግቢ ውስጥ ካሉት 50% የሚሆኑት የራሱ የድርጅቱ መኪናዎች ናቸው። እንዲሁም ደግሞ ሻጮችም ደግሞ መኪናቸውን ይዘው ይመጣሉ። ቀጥታ ከገዢ ጋር የሚገናኙበት አይነት ስርዓት ነው የዘረጋ ነው ማለት ነው። ስለዚህ ነው መኪና ኖሮኝ መሸጥ ብፈልግ ይዤ መጥቼ እሁድ እዚህ መብት ነው። ኤኒ ታይም መብት ነው። መጥቶ ያያል። አቅሙ እንኳን ባይኖረው ገባ ይዘጋጅበታል። እሁድ የሚለው ኮንሰፕት ለመዘጋጀት ብሩን ሴቭ ለማድረግ ምናምን ይረዳዋል ማለት ነው። ምክንያቱም ኦልሞስት አሁን የዛሬው 31ኛው ሰንዴ ማርኬታችን ነው። which means 30 ዙር አካሄደናል ማለት ነው። ይሄ ነገር ደግሞ ገና ቀጣይነት አለው፣ የሚቆም ነገር አይደለም። አሁን ይሄ መኪና ለምሳሌ እንደማሳያ 1,650,000 ብር ነው ዋጋው። 1,650,000 ብር አውጥቶ መግዛት ለማይችል ሰው 850,000 ብሩን ብቻ ካሽ ከፍሎ ቀሪውን 800,000 ብር የባንክ ኦፕሽን የሚያገኝበትን ፕሮባቢሊቲን የፈጠርንለት ማለት ነው። እኛ ያስፈተሽ ነው። በተለያዩ አጋጣሚ ደንበኞቻችን ያስፈተሹት የፍተሻ ወረቀት አለ። ይሄኛውን አላምንበትም ካለ በራሱ መካኒክ ደግሞ አስፈትሾ ኔጎሼት የምናደርግበት ፕሮባቢሊቲ በደንብ የተመቻቸ ነው ማለት ነው። እችን እሁድ እንዲህ ብዙ ሰው ግርግሩን ምን ስታየው ያው ደስ ይላል። እኛም ገና እየጠየቀን እያየን አንዳንድ ነገሮችን ቼክ እያደረገን ነበረ እንግዲህ የጠራችሁን። ስለዚህ ያው ጥሩ ይመስላል። ለእኔ የሰጠኝ እድል አንደኛ መኪናው ሴፍ ነው። ይጋጫል፣ ይሰረቃል ብራም ብለህ ኤክስፔክት አታደርግም። መኪኖች እያመጣ አቆማለሁ፣ እሸጣለሁ። ሁሉ ነገር ሴፍ ስለሆነ ተመችቶኝ ነው ያለሁት። 30ውን ዙር ሰንዴ ማርኬት ስናካሄድ በእሁዱ ፕሮግራም ብቻ ማለት ነው ወደ 950 ሰው የሚጠጋ ነው የመኪና ባለቤት ያደረግነው። 950 ከዚህ እሁድ ብቻ እሁድ ላይ ብቻ ማለት ነው። ይሄ ማለት ከሰኞ እስከ ቅዳሜ ያለውን ሳይጨምር እንግዲህ እኔም ደግሞ ዞር ልበልና ደግሞ በትክክል አይኔ ቀልብ ያረፈባት እንደው በሚገባ ይቻላል። አመሰግናለሁ። እኔም በጣም ነው የማመሰግነው። ተመልካቾቻችን እንግዲህ እንዳያችሁ
እንዳያችሁት እሁዳችሁን ቅዳሜና እሁዳችሁን መታችሁ ደግሞ እንዲህ አይነት ነገሮችን መግዛት ለሚፈልግ ማንኛውም ሰው ደግሞ እንዲህ አይነት አማራጮች መኖራቸውን ለመጠቆም ያህል በዛሬው የቢዝነስ ዘገባችን ይህንን የእሁድ የመኪና ገበያ እናስቃኝተናችኋል። ሰላም። ወደ ውጭ ምንዛሬና ዓለም አቀፍ መረጃ ስናልፍ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ151 ብር ከ60 ሳንቲም እየተገዛ በ154 ከ64 ሳንቲም እየተሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችንም አብረን እንከታተል። ክቡራን ተመልካቾቻችን የዜና ኢትዮጵያ የቢዝነስ ዘገባ ዜናዎቻችን በዚህ አበቁ። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።